ሰላም እንዴት ናችሁ? ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ጠፍቻለሁ አውቃለሁ፣ ግን ዛሬ ደግሞ የመጣሁበት አንዳንድ አጋጣሚዎች አሉ። እነዛን ነገር ለመናገር ነው። ስለ ሀይሚ በጣም በውስጥ ቴሌግራም ላይ የጻፋችሁልኝ ልጆች አላችሁና በጣም አብዝታችሁ የተጨነቃችሁ ያሰባችሁ ስላላችሁ ለነሱ መልስ ለመስጠት ነው የመጣሁት። እስከዛ ግን ቻናሌን ሰብስክራይብ እያደረጋችሁ እንዲሁም ደግሞ በተለይ ሼር ብታደርጉልኝ ደስ ይለኛል። ሞኔታይዝ እንደተነሳ ነግሬያችኋለሁ። እሱ እስኪመለስ ድረስ አንዳንድ ቪዲዮዎችን ለመስራት አስባለሁ። ግን የእናንተን አቀባበል ደግሞ ከወዲሁ እንድታሳዩኝ በትህትና ጠይቃችኋለሁ። ውድ ቤተሰቦቼ ስለ ሀይሚ የእውነት ነው ወይ የሄደችው ኤርፖርት ላይ ያየናት ይሄ የእሷ ነው ወይ ብላችሁም በውስጥ በጣም ተጨንቃችሁ ጓደኞቻችሁ አስበው ያለቀሱ የነበሩ ልጆች እንደነበሩ እኔ ቴሌግራም ላይ እንግዲህ ሰምቻለሁኝ እና ለእኔም ሜሴጅ ደርሶኛል። ስለ ሀይሚ አንዳንዴ ምን አለ መሰላችሁ ቤተሰብ የሆነ ምናልባት የተደበራችሁበት አጋጣሚ ካለ ግዴታ ቻንሱ አቅሙ ካላችሁ ከዛ ካላችሁበት ቦታ ላይ ወደ ሌላ ቦታ የመቀየር ግድ ነው። ለምን አይምሯችሁን ለማደስ ለመረጋጋት ከራሳችሁ ጋር ለመነጋገር ስትሉ ካላችሁበት ቦታ ላይ ወደ ሌላ ቦታ ስትቀይሩ ጥሩ የሆነ ነገር ይኖራችኋል። ኢቭን እንኳን ከቤት ሆናችሁ ከቤት ስትወጡ ያለውን ስትመለከቱ ምናምን ለትንሽ ደቂቃም ቢሆን አይምሯችሁ ሌላ ነገር ነው የሚያስበው። ከዛ ከተረበሻችሁበት፣ ከተጨነቃችሁበት፣ ካለቀሳችሁበት ነገር ውስጥ ለትንሽ ሰከንድም ቢሆን እረፍት ያገኛል ማለት ነው። ስለዚህ እሷም እኔ እንደተረዳሁት ነው ሀይሚና ብሩኬ ያሉበትን ሁኔታ ሁላችሁም ታውቃላችሁ። አሁን ላይ ጥሩ ላይ አይደሉም። በመካከላቸው የተፈጠረ ክፍተት አለ። ያንን ክፍተት ደግሞ በተለይ ደግሞ አሁን ትንሽ ከበድ ያለ ነገር ስለሆነ ያንን ነገር ለማረጋጋት ስትል እሷ ግዴታ የሆነ ቦታ መሄድ አለባት። ይህ ደግሞ የራሷ ፍላጎት ነው፣ የራሷ ምርጫ ነው። ስለዚህ እናንተ መጨነቁ፣ ማልቀሱ፣ መታመማችሁ ለእናንተ ትርፉ ምንድን ነው? ኦንላይን ትገባለች እሷ። አሁን ግዴታ እንዳልኳችሁ ነው። እንደዚህ አይነት ሙድ ውስጥ ካላችሁ ኢቨን የመስራት ፍላጎት እራሱ አይኖራችሁም። ዩቱብም ሆነ ቲክታክ ምንም ነገር ለመስራት አይኖራችሁ፣ ዝግጁ አይሆንም። በጣም ነው የሚያስጠላችሁ። ስለዚህ እሷ ደህና ናት። እናንተ ደግሞ ከቻላችሁ ነገሩን ለማስተካከል መሞከር ነው እንጂ እናንተ እዛ ቤት ዘግታችሁ ከስራ ጋር መጨነቁና ማልቀሱ ተገቢ ነው ብዬ አላምንም። እኔ ግን እንዳያችሁት እሷ በቃ ፈልጋለች ሄዳለች አይደለ? ቢለምናትም አልፈልግም ብላለች። እውነቷን ነው። በቃ ይሄን ነገር ያደረገችው እኔ ደግፋታለሁ። ሁላችንም እንደዚህ አይነት አጋጣሚ ብናገኝ ካለንበት ቦታ ወደ ሌላ ቦታ ቀይረን አዲስ አይምሮ ይዘን ሌላ አዲስ ምዕራፍ ይዘን አዲስ ስራ መምጣት ሁላችንም ፍላጎታችን ነው። ግን የአንዳንድ ሰው አቅም ደግሞ ላይኖረው ይችላል። ስለዚህ እዛው ቤት ውስጥ ሆኖ ሊጨነቅ ሊያለቅስ ይችላል። እሷ ደግሞ እየሰራች ስለሆነ ግዴታ ከልጁ መራቅ አለባት። ምክንያቱም ስትረቁ ያንን ነገር ለማብረድ ትሞክራላችሁ። እዛው በዛው ስትሆኑ ግን የተገናኛችሁ ነገሩን ኢቭን ማባስ ነው የሚሆነው። እሷም ብሶት ላይ ነው ያለችው፣ እሱም እዛ ላይ ነው ያለው። ስለዚህ ያሉበት ሁኔታ ጥሩ ስላልሆነ የራሷን ምርጫ ወስና ሄዳለች። ደህና ናት፣ ምንም ነገር የለም። እናንተ ግን አትጨነቁ ለማለት ያክል ነው። እና ቤተሰብ በጣም የምትወዷት የምታከብሯቸው ብሩኬንም እሷንም አላችሁ። የእነሱን ክፉ የማትመኙ በጣም ብዙ ልጆች አላችሁ እና ይሄ በጣም ደስ ይላል፣ የሚደገፍ ነገር ነው። ግን እኔ የምለው ነገር ቢኖር እናንተ ያላችሁበትን ቦታ እና እነሱ ያሉበትን ቦታ ነው ማየት ያለባችሁ እንጂ ይሄን ያክል እንደዚህ መሆን የለባችሁም ብዬ አስባለሁ። አንደኛ ነገር ደግሞ ማወቅ ያለባችሁ ነገር እዚህ ጋር የተፈጠረውን ነገር ነው እኛ የምናውቀው አይደለ? እዛ ጋር ግን እውነታው ምን እንደሆነ የምናውቀው ታሪክ የለም። ለስራ ይሁን እውነት ደግሞ ትክክለኛ እውነት ይሁን የምታውቁት ነገር አላችሁ? የላችሁም። በምታዩት ነገር ነው። ስለዚህ ራሳችሁን ለችግር መዳረግ የለባችሁም። ስራ ሊሆን ይችላል፣ እየሰሩ ሊሆን ይችላል፣ አስተማሪ ነገር ሊኖረው ይችላል። ይህ ነገር አንዳንድ ወንዶች ፍቅረኛቸውን ለሰርፕራይዝ ለማድረግ ሲሉ ተበድረው ምን ብለው ያንን ነገር ግን ገዛሁልሽ እንዲያረግኩልሽ ብለው ያመጣሉ። ከኋላ ግን ያ ነገር የሆነ ሌላ ጦስ ይዞ ይመጣል። ስለዚህ ይህ ነገር አለ ለማለትም ሊሆን ይችላል ብላችሁ አስቡ እንጂ ይሄንን ያክል እናንተ እንዴ! እና እኔ በዚህ መልኩ ነው የማስበው። የሆነ ነገር ሳይሆን ላይ እንደ ድሮ ያሉንም እኔ በጣም ስጨነቅ
በጣም ብዙ የተረበሽኩበት በእነ አብርሽ ጊዜ ነው። ከዛ በኋላ ነው ትምህርት የወሰድኩትኝ። ያለቅሳሉ፣ ብዙ ነገር ይሆናሉ። ግን ደግሞ ነገሩ ወዲህ ስለሆነ ስለዚህ ራሳችሁን ለማረጋጋት ሞክሩ ለማለት ያክል ነው። እንግዲህ ስህተት ካለኝ ኮሜንት ላይ ጻፉልኝ። ወዳችኋለሁ። እንዳልኳችሁ ቤተሰብ ሼር እያደረጋችሁ